ትራምፕን ማን ያቁማቸው? But the other key issue for European leaders at their summit was how best to handle Donald Trump's increasingly tough rhetoric over the future of Greenland. ከቬንዙዌላ ቀጥሎ ተረኛዋ የትራምፕ ኢላማ ሀገር ኢራን ናት እየተባለ ነው። ትራምፕም ፎክረዋል። That Iran is the next target. US President Donald Trump has delivered warnings to Tehran about the protests. If they start killing people like they have in the past, I think they're going to get hit very hard. የኢራን ህዝባዊ ተቃውሞ ለትራምፕ አዲስ የጥቃት ሐሳብ በር እየከፈተ ነው። Iranians rallied in the streets of the capital Tehran Thursday night after a call by the country's exiled crown prince for a mass demonstration. አሁን ባለው ሁኔታ ትራምፕን የሚያስቆመው ማን ነው? Our country has had enough. We will not take it anymore, and that's what this is all about. ትራምፕ ብዙ ነገር እየገለባበጡ ነው። ያሰሙትንና የተናገሩትን ከመፈጸም ወደ ኋላ የማይሉ መሪ ሆነው ብቅ ብለዋል። አሁን ባለው የፕሬዝዳንቱ አካሄድ በርካቶች ግራ ተጋብተዋል። የአሜሪካ የጥንት ወዳጅ ነኝ ከሚለው አውሮፓ ጀምሮ እስከ ህንድና ቻይና ድረስ በርካቶች በግራ መጋባት ውስጥ ይገኛሉ። በአሜሪካ ከሚኖሩ የውጭ ሀገራት ዜጎች ጀምሮ እስከ አሜሪካ እስከሚያስገባው ቪዛ እንዲሁም የአሜሪካንን ጥቅምና ግዛት ጭምር በማስፋቱ በኩል መሰረታዊ ስር ነቀል ለውጦችን እያካሄዱ ነው። አሜሪካ ከዚህ ቀደምም የምትታወቅበትን እርዳታን በመስጠትና እገዛዎችን በማድረግ ጫናዎች እየፈጠሩ የመቆጣጠሪያ ስልቶችን ወይንም ሶፍት ፓወር የሚባለውን የቆየ አሰራር ቀድ አድርገዋል። የዚሁ አገልግሎት ዋነኛ መሳሪያ የነበረውን የአሜሪካ ዓለም አቀፍ ተራድኦ ድርጅት USAIDን አፈራርሰዋል። ከዚህ አለፍ ሲልም አሜሪካ ፈንድ በማድረግ በጋራ ስትሰራባቸው ከነበሩት በርካታ ዓለም አቀፍ ድርጅቶች ጋር የነበረውን ግንኙነት ሳይቀር እንዲቋረጥም አድርገዋል። ይህም በአሜሪካ የውጭ ግንኙነት ታሪክ ውስጥ ትልቅ ለውጥ ሊባል የሚችል ነው። ሰውየው በዚህ አላበቁም። በተለይ ከስደት ጋር በተያያዘ እስከ ዛሬ ወሰዱትና ዛሬም ድረስ የቀጠለው እርምጃቸው በአሜሪካ ታሪክ ታይቶ የሚታወቅ አይደለም። አሜሪካ በታሪኳ የምታውቀው የስደተኞች ሀገር በሚል ነው። የሀገሪቱ የኢኮኖሚ እድገት ጥንካሬም ስደተኞች ናቸው። ሆኖም ትራምፕ ይህንን ለዘመናት የቀጠለውን የአሜሪካ ስደተኞች ሀገር የመሆንን አካሄድ ማስቆም አለብኝ በማለት ዘምተዋል። በርካቶችን ከሀገር አሜሪካ ሲያባረሩ ለሌሎች ደግሞ ራሳቸው ከአሜሪካ ለቀው የሚወጡበትን ቀነ ገደብን አስቀምጠዋል። አንዳንዶችን ስደተኞችም ለአሜሪካ ምንም አይነት አበርክቶት የሌላቸውና የሀገራችንም ሸክም ናቸው በማለት ትራምፕ ሲናገሩም ተደምጠዋል። ትሩዝ ሶሻል በተባለው የማህበራዊ ትስስር ገጻቸውም ላይ የ10 አፍሪካ ዜጎችን ዝርዝር በማውጣት እነዚህ በአሜሪካ ድጎማ በአሜሪካ የሚኖሩ ናቸው በማለት ዝርዝራቸውን ይፋ አድርገዋል። በዚህ ዝርዝር ውስጥ ኢትዮጵያውያን በ47.6% 10ኛውን ደረጃ ይዘው ታይተዋል። የአሜሪካን ድጎማ ይቀበላሉ በሚል በ71.9 በመቶ የመጀመሪያውን ደረጃ የያዙት ስደተኞች ሶማሊያውያን ናቸው። ከዚያም ኮንጎ፣ ጊኒ፣ ቶጎ፣ ኤርትራ፣ ደቡብ ሱዳን፣ ላይቤሪያ፣ አልጄሪያ፣ ሊቢያ በሚል በዚሁ የትራምፕ ዝርዝር ውስጥ ተቀምጠው ይታያሉ። በዚህ በኩል ትራምፕ በተለይ በሶማሊያውያን ላይ አጥብቀው አምርረዋል። የሶማሊያውያን ማህበረሰብ አባላት በብዛትና በስፋት ይኖሩበታል በተባለው የሚኒሶታ ግዛት ላይ ልዩ ትኩረታቸውን ማሳረፈው ይታያሉ። ትራምፕ ከዚህ ባለፈ የዲቪ ሎተሪን ሳይቀር ቀሪ እንዲሆን አድርገዋል። የሀገሪቱን የቪዛ መስጠት ስርዓትን ሳይቀር እጅግ ጥብቅ የሆነ እንዲሆንም አድርገዋል። የአሜሪካውያንን የሥራ ዕድል እየተሻሙ ነው ያሏቸውን የውጭ ሀገራት ዜጎች በየፋብሪካውና ከልዩ ልዩ የሥራ ቦታዎች እየታደኑ እንዲወጡ የተደረጉበት ሁኔታም አለ። እነዚህ ሁሉ እርምጃዎች በአሜሪካ የትኛውን ፕሬዝዳንታዊ አስተዳደር ውስጥ አዲስ ልምምድ ተብለው ሊወሰዱ የሚችሉ ናቸው። ትራምፕ ከዚህ ቀደም ከቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በፊት ለ4 ዓመታት ያክል በፕሬዝዳንታዊ ስልጣናቸው ቆይተዋል። በቀደመው ምርጫ በመሸነፋቸው በክፉኛ ቁጭት ውስጥ የነበሩት ትራምፕ ከ4 ዓመታት በኋላ ተመልሰው ወደ ምርጫ ገብተዋል። በቀደመው ምርጫ በመሸነፋቸው በክፉኛ ቁጭት ውስጥ የነበሩት ትራምፕ ከ4 ዓመታት በኋላ ተመልሰው ወደ ምርጫ ገቡም፣ አሸነፉም። ከባድ የለውጥ አብዮት የሚያስነሳ ሰውም ሆነው ብቅ ያሉት በዚህ ወቅት ነበር። ሰውየው ከዚህ በኋላ በድጋሚ
የሚመረጡበት ብቻ ሳይሆን ምርጫ የሚወዳደሩበት እድልም የላቸውም። የሀገሪቱ ሕገ መንግስት አይፈቅድም። ቢፈቅድም እንኳን እድሜያቸው ገፍቷል። ሰውየው በአሁኑ ሰዓት 79ኛ እድሜያቸውን አጠናቀው ወደ 80ኛ ዓመታቸው እያሸጋገሩ ነው። በስብሰባ መሃል እንቅልፍ ይጥላቸውም ጭምር ጀምሯል። እናም ሕገ መንግስቱ የሚፈቅድበት እድል እንኳን ቢኖር የተፈጥሮ እድሜ የሚፈቅድ አይሆንም። ትራምፕ አሁን የያዙትን የስልጣን ቆይታ ሲያጠናቅቁ የ82 እና የ83 እድሜ ጠገብ አዛውንት ይሆናሉ። ትራምፕ ይህንን የህገ መንግስትና የእድሜ ገደብ በሚገባ አሳምረው ያውቁታል። እናም አሁን የያዙትን ስልጣን እንደ መልካም አጋጣሚ በመቁጠር ጊዜው ሲያልቅ ሩጫ ላይ ይገኛሉ። በሁለተኛው የስልጣን ዘመናቸው ዋይት ሃውስ ከገቡ ገና 1 ዓመታቸው ነው። እንዲያም ሆኖ ግን ያሰቡትን ሁሉ ለማሳካት በሚል ከባድ ሩጫ ላይ ናቸው። ይህ እንግዲህ ስደተኞችን በተመለከተም የትራምፕ የነውጥና የለውጥ አቋም ነው። ከዚህ ባለፈ ደግሞ ትራምፕ የዓለም የንግድ ስርዓትን በተመለከተ ከባድ የሚባል ለውጥንም አስከትለዋል። አሜሪካ በንግድ አጋሮቿ ፍትሃዊ ያልሆነ ብልጫ ተወስዶበታል በሚል ከአውሮፓ እስከ ቻይና ከካናዳ እስከ ሜክሲኮ ያለውን ዓለም አናውጠዋል። በዚሁ የትራምፕ የዓለም የንግድ ነውጥ ውስጥ ደቡብ ኮሪያና ጃፓን ሳይቀሩ አልቀሩም። የዘመናት የአሜሪካ አጋር ነኝ የሚለው የአውሮፓ ህብረት ሳይቀር ጥግ ያስተብሏል። ትራምፕ በዚህ አቅጣጫ የነበራቸው ቁርጠኝነት እጅግ ከባድ ሊባል የሚችል ነው። ትራምፕ ይህንን የንግድ ጦርነት መልክ ካስያዙ በኋላም አሁን ደግሞ በዓለም ያሉ የአሜሪካንን ጥቅሞች በያሉበት አስከብራለሁ በሚል በአዲስ አነጋጋሪ ምዕራፍ ተከስተዋል። በዚህ አዲሱ ምዕራፍ ውስጥ እስከ አሜሪካ ግዛት ማስመለስ ውስጥ የዘለቁ አካሂዶች ይታያሉ። ነዳጁን በተመለከተ በዓለማችን ቁጥር የነዳጅ አንድ ክምችት ያላት ቬንዙዌላ የትራምፕ ዓይን ተጥሎባታል። ትራምፕ አሜሪካ የቬንዙዌላ ነዳጅ እንዳትጠቀም እንቅፋት ይሆናሉ ያሏቸውን ኒኮላስ ማዱሮን አፍነው አሜሪካ በማስገባት ፍርድ ቤት ገትረዋል። ከዚህ ባለፈም ከዚህ በኋላ የቬንዙዌላ ነዳጅ የሚቀርበው በአሜሪካ በኩል ብቻ ነው በማለትም አዋጅን አስነግረዋል። አሜሪካ ቬንዙዌላ ታስተዳድራለች፣ በሀገሪቱ ዲሞክራሲያዊ ሽግግር እስከሚኖር ድረስም የአሜሪካ መንግስታዊ አስተዳደር ይቀጥላል በማለትም በድፍረትና በአደባባይ ተናግረዋል። ትራምፕ እስከዛሬ በወሰዷቸው እርምጃዎች ሁሉ ለጊዜው ከሚሰማው ዓለም አቀፍ ጫጫታ ውጪ እየሰሩ ላሉት ስራ የተከተለ ምንም አይነት እሳቸውን የሚያስቆም አንዳች አይነት እርምጃ የለም። የሚኖርበት እድልም ያለ አይመስልም። ካለም ከራሷ ከአሜሪካ ህግ አውጪ አካል ካልሆነ በስተቀር የአሜሪካ የገዘፈ ኃያልነት ለትራምፕ የማናለብኝነት ጉልበት ምንጭ ሆኖ እያገለገለ ይገኛል። ሰውየው አሁንም የሚያስቆማቸው አልተገኘም። ከቬንዙዌላ ባሻገር ገና ቀጥላለሁ በማለት ለሌሎች ሀገራትና መሪዎች ሳይቀር ስጋትን ደቅነዋል። የዴንማርክ ግዛት አካል የሆነችውና ሰፊዋ የአርክቲክ ደሴት ግሪንላንድን ሳይቀር በማናቸውም መልኩ የአሜሪካ ግዛት አካል ማድረግ አለብኝ በማለትም እየፎከሩ ይገኛሉ። ግሪንላንድ በዓለማችን በዴንማርክ ባለቤትነት የተመዘገበች የዓለማችን ግዙፍ ደሴት ናት። ከአሜሪካ ሰሜን ምስራቅ አቅጣጫ በ3200 ኪሎ ሜትር ርቀት ላይ ትገኛለች። አሜሪካ ለራስ ደህንነት በሚል በደሴት የተወሰኑ ወታደሮችን ያሰፈረች ሲሆን ይሁንና ከዓመታት በኋላ በዘመነ ትራምፕ ይችን ግዛት ብንጠቀልላትስ የሚል ሐሳብ ተነስቷል። ትራምፕ ከብሔራዊ ደህንነት አንጻር ግሪንላንድን እንፈልጋለን ሲሉ ለጋዜጠኞች በተናገሩበት አካባቢው በአጠቃላይ በሩሲያና በቻይና መርከቦች ተጽዕኖ ስር እንደወደቀ መታወቅ አለበትም። ዴንማርክ ደግሞ ይህንን የመከላከል አቅምም ሆነ ብቃቱ የላትም ሲሉ ተናግረዋል። ትራምፕ ከተቻለ በሽያጭ ካልሆነ ግን በጉልበት የምንጠቀልልበት ጊዜ ሩቅ እንደማይሆን ወቁልኝ ሲሉም ቁርጥ አድርገው አስታውቀዋል። ዴንማርክ ልብ አድርጉልኝ ብትልም የሚሰማት አካል አልተገኘም። አባል የሆነችበትም የአውሮፓ ህብረት ሳይቀር ከውግዘት መግለጫ ባለፈ ትራምፕ እንደዛቱት ግሪንላንድን ቢጠቀልሉ ሊያስቆማቸው የሚችል አንዳች ምድራዊ ኃይል አይኖርም። ትራምፕ በ4 ዓመት የስልጣን ቆይታቸው አንዱን ዓመት በከባድ ነውጥ እያጠናቀቁት ነው። ድፍን 3 ዓመታት አሏቸው። በእነዚህ ጊዜያት ውስጥ ከያዟቸው እቅዶች ውስጥ አንዷ ግሪንላንድ ሆናለች። ከዚህ አንጻር በአሜሪካና በአውሮፓውያኑ መካከል የሚኖረው ፍትጊያ ቀላል የሚሆን አይመስልም። ትራምፕ ግን ጆሮም የለኝ ማንንም አልሰማም ሁሉንም እወጣዋለሁ እያሉ ይገኛሉ። ሌላኛዋ አሁን ያለው የትራምፕ አካሄድ ያሰጋኛል እያለች ያለችው ሀገር የቬንዙዌላ ጎረቤት ሀገር የሆነችው ኮሎምቢያ ናትም። የቬንዙዌላ እርምጃ በተወሰደ በጥቂት ሰዓታት ውስጥ ትራምፕ የኮሎምቢያውን ፕሬዝዳንት ጉስታቮ ፔትሮን ራስን ጠብቅ ሲሉ አስጠንቅቀዋል። የቬንዙዌላ የምዕራብ ጎረቤት የሆነችው ኮሎምቢያ ትልቅ የነዳጅ ክምችት ያላትና ወርቅ፣ ብር፣ ኤመራልድ፣ ፕላቲኒየምና የድንጋይ ከሰል የመሳሰሉ ማዕድናትን በሰፊው
ታመርታለችም። የቀጠናው የአደገኛ እጽ በዋነኝነት ደግሞ የኮኬን ቁልፍ አምራች ሀገር ናትም። የትራምፕ የወረራ ስጋትም የተደቀነው ከዚህ ጋር በተያያዘ ነው። አሜሪካ የካሪቢያንና ፓሲፊክ አካባቢ ያለ ማስረጃ ጀልባዎች አደገኛ እጽ ጭነዋል በሚል ካለፈው መስከረም ጀምሮ ጥቃት መፈጸም ከጀመረች ወዲህ ትራምፕ ከሀገሪቱ ግራ ዘመም ፕሬዝዳንት ጋር ንትርክ ውስጥ ገብተዋል። በጥቅምት ወር አሜሪካ ፕሬዝዳንት ፔትሮ አደገኛ ወንበዶች እንደልባቸው እንዲሆኑ ፈቅደዋል። ማዕቀብ የጣለች መሆኗን የቢቢሲ ዘገባ አመላክቷል። እሁድ ዕለት ኤርፎርስ ዋን በተባለው አውሮፕላናቸው ውስጥ ትራምፕ ኮሎምቢያ ኮኬት ማምረት በሚወድና ለአሜሪካ በሚሸጥ ህመምተኛ ሰው እየሰራች ነው ሲሉ የኮሎምቢያውን ፕሬዝዳንት ከፍ ዝቅ አድርገው ወርፈዋል። ትራምፕ አክለውም ፕሬዝዳንቱ አሁን ባለው አካሄድ እንደማይቀጥል ልነግራቸው ወዳለው ሲሉም ያሰቡትን ባይናገሩም አንድ የሆነ እርምጃ እንደሚኖር ግን አመልክተዋል። አሜሪካ ኮሎምቢያ ላይ ያነጣጠረ ጥቃት ተሰነዝር እንደሆነ ሲጠየቁ ትራምፕ እኔ ደስ ይለኛል ሲሉ ምላሽ ሰጥተዋል። በአሁኑ ሰዓት ኢራን በህዝባዊ አመጽ እየታመሰች ሲሆን ትራምፕም ይህንኑ የኢራን ህዝባዊ አመጽ ተከትሎ በኢራን አመራሮች ላይ ድንገተኛ ጥቃትን ለመሰንዘር እያሰቡ መሆኑንም ተናግረዋል። የኢራን መንግስት አመጹን ለመቆጣጠር የኃይል እርምጃን ከመውሰድ ጀምሮ የኢንተርኔት አገልግሎት ጭምር እንዲቋረጥ አድርገዋል። ትራምፕ የኢራንን መንግስት አካሄድ በመቃወም እንደዚህ አይነቱ ሰልፈኞች ላይ በአደባባይ እርምጃን የመውሰዱ ሂደት የሚቀጥል ከሆነ አሜሪካ እርምጃ ለመውሰድ ትገደዳለች በማለትም ጭምር ዛቻቸውን አሰምተዋል። አሁን ባለው ሁኔታ የኢራን መሪዎች ቀጣይ ባለተራ ይሆናሉ የሚለው ግምት ሚዛን እየደፋ ነው። ትራምፕ ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት አንድ ቃለ ምልልሳቸው በዓለም አቀፍ ደረጃ ያላቸውን ስልጣን የሚገተው የራሳቸው የግል ህሊናና የራስ እሴት እንጂ ዓለም አቀፍ ህግ አለመሆኑንም የተናገሩበት ሁኔታ ታይቷል። ስለ ስልጣን ገደብ በዓለም አቀፍ ደረጃ ያሉትን ስልጣን የሚገታ ነገር አሉ ተብለው ሲጠየቁ አዎ አንድ ነገር አለ፣ እሱም የራሴ ሞራልና የራሴ አስተሳሰብ ነው። እኔን ሊያስቆመኝ የሚችለው ብቸኛው ይሄ ነው ሲሉም ተናግረዋል።